ጠቅላይ ሚኒስትር አብይ አህመድ ለሰራዊቱ ትዕዛዝ ሰጡ። ይህን ተከትሎ ጦሩ ወደ ትግራይ አዋሳኝ በሆኑ ሁሉም አቅጣጫዎች በገፍ መግባቱ ታውቋል። ከፍተኛ ቁጥር ያለው ወታደር እንዲሁም ደግሞ ከከባድ እስከ ቀላል የጦር መሳሪያዎች ወደ ትግራይ እንዲጠጉ ተደርጓል ሲል ዘ ኢኮኖሚስት መጽሔት ዘግቦታል። ወዲህ ደግሞ የህወሓት ኃይል በሶስት አቅጣጫ ኃይሉን ወደ ወልቃይት አንቀሳቅሷል። የመከላከያ ሰራዊቱ ወደ ትግራይ አዋሳኝ ስፍራዎች እንዲያቀና ከመታዘዙ ቀደም ብሎ ደግሞ አቶ ገዱ አንዳርጋቸው የቀድሞ የውጭ ጉዳይ ሚኒስቴር ለጠቅላው የሰጡት ምላሽ ሲያነጋግር ነበር። ጉዳዩ መነጋገሪያ የሆነውን ያህል ግን ከጀርባ ያለው እውነተኛ ሚስጥር አልተፈተሸም። አብይ ለገዱ ያጠመዱት የፖለቲካ ወጥመድ። ገዱ ለምን እውነቱን ተናገሩ? የዚህ ሳምንት አጀንዳ ነበር። ያልተፈተሸ የጀርባ ሚስጥሩን እንነግራችኋለን። ወዲህ ደግሞ ጠቅላይ ሚኒስትር አብይ በሰጡት ትዕዛዝ የመከላከያ ሰራዊቱ በተለያየ አቅጣጫ ወደ ትግራይ አዋሳኝ ስፍራዎች እየገባ ነው። ምናልባትም በትግራይ እርምጃ ሊጀመር እንደሚችል ፍንጮች እየታዩ ነው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች በሰንበቱ ተከስተናል። ሶፋችሁ ላይ ጋቢያችሁን ጣል አድርጋችሁ የሰንበት ወጋችን እንድትሰሙን እንጋብዛለን። ከገዱ ንግግር ጀርባ አብይን ወጥመድ ውስጥ ለመክተት የተሰራውን ሴራ እንፈትሻለን። እንዲሁም የመከላከያ ሰራዊቱም ህወሓትም ጦራቸውን ማንቀሳቀሳቸውን በተመለከተ በዝርዝር እናያለን። አብራችሁን ቆዩ። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወዲያው ወደ ገበያ የሚገቡበት ለዓመታት ከእሁድ እስከ እሁድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ያደረጉት ንግግር አንድ የቀድሞ የቅርብ ወዳጃቸውን ከእንቅልፍ ቀስቅሷል። የቀድሞ የውጭ ጉዳይ ሚኒስቴር አቶ ገዱ አንዳርጋቸው ጠቅላይ ሚኒስትሩን ውሸታም ብለው ጠርተዋቸዋል። ነገር ግን ቆም ብለን እንጠይቅ። ጠቅላይ ሚኒስትሩ አቶ ገዱ እንደሚያስተባብሉ እያወቁ ለምን ስማቸውን ጠሩ? ይህ የአብይ ስህተት ነው ወይንስ ደግሞ በረቀቀ መንገድ የተጠመደ የፖለቲካ ወጥመድ? ነገሩ እንዲህ ነው። ጠቅላይ ሚኒስትር አብይ አህመድ በፓርላማ ሲናገሩ በትግራይ ጦርነት ወቅት የኤርትራ ሰራዊት ህዝብ ላይ ጉዳት ሲያደርስ አቶ ገዱ አንዳርጋቸውን ልኬ እንዲቆጠቡ መልእክት አድርሻለሁ ብለው ነበር። አቶ ገዱ ግን ይህንን ያስተባብለውታል። ወደ ኤርትራ የሄድኩት የጦርነት ድሉን ለማክበር እና ፕሬዝዳንት ኢሳያስን ለማመስገን እንጂ ለመውቀስ አይደለም ሲሉም ሚስጥሩን አውጥተውታል። ታዲያ አብይ ይህንን ለምን አደረጉ? አሁን በስደትና በጠላትነት ያለን ሰው ለምን በምስክርነት ጠሩ? እዚህ ጋር ነው የፖለቲካ ጨዋታው የሚጀምረው። ይህንን ጉዳይ ከሶስት ዋና አቅጣጫዎች እንመርምረው። የመጀመሪያው ፈረንጆች ዘሞራል ትራፕ ወይም የሞራል ወጥመድ ከሚሉት አንጻር እንየው። አንደኛና ዋነኛው ምክንያት የሞራል ወጥመድ ነው። አብይ ገዱን ወደ ሜዳ ይሳቡት ገዱ አንድ ነገር እንዲያምኑ ፈልገው ነው። አቶ ገዱ የአብይን ንግግር ለማስተባበል ሲሉ እኔ ወደ ኤርትራ የሄድኩት ኢሳያስን ለማመስገን ነው ብለው እንዲናገሩ ተገደዋል። ይህ ምን ማለት ነው? አቶ ገዱ የጦርነት ደጋፊና የኤርትራ ተባባሪ እንደነበሩ በገዛ አንደበታቸው አረጋገጡ ማለት ነው። አብይ ይህንን በመስማት እዩልኝ፣ እኔ ሰላም ስፈልግ እነዚህ ሰዎች ግን ጦርነትን ያራግቡ ነበር የሚል ካርድ እንዲመዙ ረድቷቸዋል። ሁለተኛው ፈረንጆቹ ድራይቪንግ ኤ ዌጅ የሚሉት ነው። ማለትም በኤርትራና በአማራ ኃይሎች መካከል ጥርጣሬ መፍጠር ብለን በአማርኛ ልንፈታው እንችላለን። ሁለተኛው ነጥብ ጥርጣሬን መዝራት ነው። ጠቅላው አቶ ገዱን መልእክተኛ የነበሩ ሲሉ በኤርትራ መንግስትና በአማራ ተቃዋሚ ኃይሎች መካከል ያለመተማመን እንዲፈጠር አስበው ሊሆን ይችላል። ምንም እንኳን ገዱ ቢክዱም ስማቸው ከጠቅላይ ሚኒስትሩ ሚስጥራዊ ተልእኮ ጋር መያዙ በኤርትራ በኩል የጥርጣሬ አይን እንዲፈጠር ሊያደርግ ይችላል። ሶስተኛው ደግሞ ሺፍቲንግ ዘ ብሌም ወይም በአማርኛው የታሪክ ሸክምን ማራገፍ ነው። በአማርኛ በሌላ አገላለጽ ኃላፊነትን የመሸሽ ስልት ብለን ልንረዳው እንችላለን። ጠቅላይ ሚኒስትሩ አቶ ገዱን ምስክር በማድረግ በትግራይ ጦርነት ወቅት ለተፈጸሙ ጥፋቶች ኃላፊነቱ ሙሉ በሙሉ ወደ ኤርትራ ለመግፋት ሞክረዋል። ሚኒስትሬን ልኬ አስጠንቅቄ ነበር የሚለው ንግግር በታሪክ መዝገብ ላይ የአብይን እጅ ንጹህ ለማድረግ የተቀመጠ
ትልቅ የፖለቲካ ድንጋይ ነው። ስለዚህ ይህ የአብይ ንግግር ዝም ብሎ የተወረወረ ሳይሆን በጥልቀት ታስቦበት የተተኮሰ የፖለቲካ ጥይት ነበር ማለት እንችላለን። አቶ ገዱ ራሳቸውን ለመከላከል ሲሞክሩ ሳያውቁት ለአብይ የፖለቲካ ትርፍ የሚሆን እውነት አውጥተዋል። አቶ ገዱ እውነቱን በማውጣታቸው ተጠቀሙ ወይንስ በራሳቸው ላይ ጎል አስቆጠሩ? የአብይ ወጥመድና የገዱ አጣብቂኝ። ይህ ጉዳይ በፖለቲካ ሳይንስና በስትራቴጂካዊ አመራር እይታ ሲመረመር ጠቅላይ ሚኒስትር አብይ አህመድ አቶ ገዱ አንዳርጋቸውን በምስክርነት መጥራታቸው በዘፈቀደ የተደረገ ሳይሆን ከኋላው ውስብስብ የሆነ የፖለቲካ ሂሳብ ወይም ፖለቲካል ካልኩሌሽን እና የትርክት ወጥመድ ናሬቲቭ ትራፕ ያለበት እርምጃ ይመስላል። በተለይም አቶ ገዱ በአሁኑ ሰዓት ከመንግስት ጋር በጠላትነት ተፈርጀው በውጭ ሀገር የሚገኙ ከመሆናቸው አንጻር አብይ ይህንን ሲናገሩ አቶ ገዱ እንደሚያስተባብሉ በእርግጠኝነት ያውቃሉ። ታዲያ ለምን ተናገሩ የሚለውን ጥያቄ በሚከተሉት ዋና ዋና ነጥቦች በጥልቀት እንተንትነው። የመጀመሪያው የሞራልና የታሪክ ወጥመድ። ይህ የአብይ አህመድ ዋነኛ ታክቲክ ሊሆን ይችላል። አብይ አቶ ገዱን ምስክር አድርገው ሲጠሩ አቶ ገዱን በሁለት ምርጫዎች የተወጠረ አጣብቂኝ ውስጥ ከቷቸዋል። ሁለቱም ምርጫዎች ግን ለአቶ ገዱ የፖለቲካ ኪሳራ የሚዳርጉ ነበሩ። ምርጫ 1 አቶ ገዱ የአብይን ንግግር ቢቀበሉ ኖሮ የአብይን ንጹህነት መስክረዋል እንደማለት ነው። ይህ ለአቶ ገዱ አይጠቅምም። ምርጫ 2 አቶ ገዱ ሲያስተባብሉ እውነታውን ለመናገር ሲሉ የሚናገሩት ነገር በራሳቸው የፖለቲካ ምስል ላይ ጠባሳን ይጥላል። ታዲያ ወጥመዱ እንዴት ሰራ? አቶ ገዱ በሰጡት ምላሽ ማለትም በደብዳቤያቸው የአብይን ውሸት ለማጋለጥ ሲሉ አንድ ከባድ እውነት አምነዋል። ወደ ኤርትራ የሄድኩት የጭካኔ ድርጊቶችን ለማውገዝ ሳይሆን ለድሉ ፕሬዝዳንት ኢሳያስን እንኳን ደስ አላችሁ ለማለትና ምስጋና ለማቅረብ ነው ብለዋል። ይህ ለአብይ ትልቅ የፖለቲካ ትርፍ ነው። ለምን? አብይ አሁን ለዓለም አቀፍ ማህበረሰብና ለትግራይ ህዝብ እንዲህ ማለት ይችላሉ። እዩ፣ እኔ በሰላም መንገድ ለመፍታት ስሞክር እነዚህ ተቃዋሚዎቼ እንደገዱ ያሉት ነገር ግን ጦርነትን ሲደግፉና ሲያጨበጭቡ ነበር በማለት በዓለም አቀፉ ማህበረሰብ ዘንድ በድፍረት መናገር ይችላሉ እንደማለት ነው። አቶ ገዱን የጦርነት ደጋፊና የኤርትራ ተባባሪ አድርጎ በመሳልም አቶ ገዱ አሁን በአማራ ስም የሚያደርጉትን የፖለቲካ እንቅስቃሴ ከሰብአዊ መብት ተከራካሪነት አንጻር ተአማኒነት እንዲያጣ እያደርገዋል ማለት ነው። በሁለተኝነት የሚጠቀሰው ደግሞ ጠቅላይ ሚኒስትር አብይ አህመድ ይህንን ንግግር ያደረጉት ምናልባትም በአማራና በኤርትራ ኃይሎች መካከል የጥርጣሬን ዘር ለመዝራት አቅደው ሊሆን ይችላል የሚለው ነው። በአሁኑ ወቅት ያለው የፖለቲካ ትኩሳት እንደሚያሳየው የኤርትራ መንግስት ለአማራ ፋኖ ታጣቂዎች የሞራል ወይም የሎጂስቲክ ድጋፍ ሊያደርግ ይችላል የሚል ስጋት በ4 ኪሎ አለ። አንዳንድ ተጨባጭ ምልክቶችም አሉ። አብይ አህመድ ገዱን መልእክት አስይዤ ኤርትራን እንዲገስጽ ልኬዋለሁ ሲሉ በኤርትራ መንግስትና በአቶ ገዱ መካከል ጥርጣሬን መፍጠር ይፈልጋሉ። ምንም እንኳን አቶ ገዱ ይህ ውሸት ነው እኔ ከኤርትራ ጋር አልተጣላውም ቢሉም ስሙ በፓርላማ መነሳቱና ከክህደት ጋር መያዙ በኤርትራ በኩል ጥንቃቄ እንዲፈጠር ሊያደርግ ይችላል። አብይ ይህንን ካርድ የተጠቀሙት ጠላቶቻቸው እርስ በርሳቸው እንዲጠራጠሩ ለማድረግ አቅደው ሊሆን ይችላል። በሶስተኝነት የሚጠቀሰው አንጻር ደግሞ የተጠያቂነት ሽግግር ሺፍቲንግ ሪስፖንሲቢሊቲ ነው። ይህ የኔ እጅ ንጹህ ነው የሚል ስትራቴጂ ነው። ጠቅላው በፓርላማ ንግግራቸው ዋና ዓላማቸው ከኤርትራ ጋር የነበረው ግንኙነት ለምን እንደሻከረ ለማስረዳት ብቻ ሳይሆን በትግራይ ጦርነት ወቅት ለተፈጸሙት ወንጀሎች ሙሉ ኃላፊነቱን ወደ ኤርትራ ለመግፋት ነው። አቶ ገዱን መጥቀሳቸው ጉዳዩን ብሔራዊ ምስጢር ወይም የግል ውሳኔ ከመሆን አውጥቶ መንግስታዊና ተቋማዊ መልክ እንዲኖረው ለማድረግ ነው። አቶ ገዱ ቢክዱም ባይክዱም አብይ መልእክቱን አስተላልፈዋል። እኔ የውጭ ጉዳይ ሚኒስቴር ልኬ ለመምከር ሞክሬ ነበር የሚለው ትርክት በታሪክ መዝገብ ላይ እንዲሰፍርም አድርጓል። የገዱ መካድ ከፓርላማው ውጭ በሆነ ሚዲያ የሚሰጥ ምላሽ ስለሆነ የታሪክ መዝገቡ ላይ የአብይ ቃል የበላይነት ይኖረዋል የሚል እምነት ሊኖር ይችላል። ሌላኛው የሚጠቀሰው ጉዳይ ደግሞ የቀድሞ ባለስልጣናትን ተአማኒነት መሸርሸር ነው። አቶ ገዱ በምላሻቸው ላይ እንዳሉት ስለ ጉዳዩ ዝም ብዬ ነበር፣ ነገር ግን ስሜ ሲነሳ መናገር ግድ ሆነብኝ ብለዋል። አብይ ይህንን እንደሚናገሩ አስቀድመው ያውቃሉ። አብይ ተቃዋሚዎቻቸው ወይም የቀድሞ ጓደኞቻቸው ሁላችንም አብረን ነበር የሚለውን እንዲናገሩ ይፈልጋሉ። አቶ ገዱ የኤርትራ ሰራዊትና የኢትዮጵያ ሰራዊት እንደ አንድ ሰራዊት ነበር የሚዋጉት ብለው ሲናገሩ ይህ የአብይን የቀድሞ ስልት ማለትም ኤርትራ አልገባችም የሚለውን ቢያፈርስም በሌላ በኩል ግን አሁን አብይ ላይ ያዙት ኤርትራ ሉዓላዊነታችንን ተጋፍታለች የሚል አዲስ አቋም ግን ማረጋገጫ ይሆናል። ማለትም አቶ ገዱ ሳያውቁት ለአብይ የአሁን ጊዜ የፖለቲካ አቋም ምስክርነት
ምስክርነት እየሰጡ ነው። ባጭሩ አብይ አህመድ አቶ ገዱን የጠቀሱት ገዱ አዎ ልክ ነው እንዲሉ ጠብቀው ሳይሆን ገዱ በሚሰጡት ማስተባበያ ውስጥ ራሳቸውን እንዲያጋልጡና ከጦርነቱ ጋር የነበራቸውን ጥብቅ ቁርኝነት እንዲያምኑ ለማድረግ ታስቦ የተጠመደ ወጥመድ ይመስላል። አቶ ገዱ በሰጡት ምላሽ የአብይን ውሸት ቢያጋልጡም በሌላ በኩል ግን ለኤርትራ ፕሬዝዳንት የእንኳን ደስ አላችሁ መልእክት ይዤ ሄድኩ የሚለው ቃላቸው በዓለም አቀፉ ማህበረሰብ ዘንድ እንደ የጦርነት አጋፋሪ እንዲታዩ ያደርጋቸዋል እንጂ እንደ ንጹህ የፖለቲካ ተቋሚ እንዲታዩ አያደርጋቸውም። አብይ የፈለጉትም ይህንኑ የሞራል የበላይነትን መውሰድ ነው። ከገዱ ምላሽ ጀርባ ጠቅላይ ሚኒስትር አብይ ያጠመዱት ወጥመድ ውስጥ ገዱ እንዴት እንደወደቁ ተመልክተናል። ለመውጫ ያህል ደግሞ በአብይ ትዕዛዝ ሰራዊቱ መንቀሳቀሱን የተመለከተውን ዘገባ ተመልክተን እንሰነባበት። ዘኢኮኖሚስት በዚህ ሳምንት ባወጣው ዘገባ ጦርነቱ አይቀሬ መሆኑን የሚያስረግጥ ነው። በትግራይ ክልል የታየው አዲስ ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በማሳደሩ ኢትዮጵያ ወደ ሌላ አስከፊ ጦርነት እየተቃረበች ነው በማለት ዘገባው ጠቁሟል። እንደ ዘገባው ከሆነ ባለፈው አንድ ዓመት ውስጥ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ የዋጋ ንረት በተደጋጋሚ የጭንቅ ጊዜያቶችን አሳልፈዋል። ካለፈው ጥር ወር መጨረሻ ላይ ደግሞ የታየው አዲስ ውጥረት ዳግም ጦርነት ይነሳል የሚለውን ስጋት ይበልጥ አባብሶታል። ዘኢኮኖሚስት መጽሔት የጠቀሰው አንድ የህወሓት ባለስልጣን የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን በመክሰስ ፖለቲካዊ ትዕግስት ካልተደረገ በስተቀር ሌላ ጦርነት አስከፊ መዘዝ ሊያስከትል ይችላል ሲሉ አስጠንቅቀዋል። ባለፈው ሳምንት ከህወሓት ጋር ግንኙነት ያላቸው ኃይሎች የተከዜን ወንዝ ተሻግረው ወደ ጸለምቲ በመግባታቸው ውጥረቱ ዳግም አይሏል። ባለስልጣናት ድርጊቱ የተፈጸመው ተመላሽ ሰላማዊ ሰዎች እየደረሰባቸው ያለውን እንግልት ለመቃወም እንደሆነ ቢገልጹም ዘኢኮኖሚስት የጠቀሳቸው አንዳንድ ተንታኞች ግን እርምጃው የፌዴራል መከላከያ ጥንካሬን ለመፈተሽ ወይም ስትራቴጂካዊ ቦታዎችን ለመያዝ የታለመ ሊሆን ይችላል በማለት ጠቅሷል። ከትላንትና አንስቶ ደግሞ የህወሓት ጦር በሶስት የተለያዩ አቅጣጫዎች ወልቃይትን ለመቆጣጠር መንቀሳቀሱን የአንድ አፍታ ሚዲያ ምንጮች ተናግረዋል። ይህም በትግራይና በአማራ አዋሳኝ በሆኑ አካባቢዎች ላይ አዲስ ጦርነት እንዳይቀሰቀስ ስጋትን ፈጥሯል።